ልዑሌ በጣም ብዙዎቻችን ናፍቆን ነበር። እንግዲህ ትናንት ለአብርሃም ቆንጆ ቪዲዮ ለቆልናል። ዛሬ ደግሞ በጣም የሚገርም ገራሚ የሆነ በጋርድ ነው የመጡት እንግዲህ ከአባቱ ጋር ማለት ነው። የኔ ትንሽ እግዚአብሔር አምላክ በጥበብ በሞገስ ያሳድግልን። ዛሬ በተለይ እንግዲህ ምናልባት ስራ ነው ስራ ይናቅም አይደለ? አንዳንድ ጊዜ በሾፍርና ዓለም ላይ እንግዲህ የሚኖሩ በጣም ብዙ ወጣቶች አሉ። አለቆቻቸውን የሚንከባከቡ በር ከፍተው በር ዘግተው የሚፈልጉበት ቦታ አድርሷቸው ከስራ ከቤት የሚያመጧቸው የሚፈልጉበት ቦታ የሚወስዷቸው የሚያመጧቸው አሉ አይደለ? ስራ ነው። ግን ዛሬ አሚሮ በጣም ሲያሽቃብጥ ሲያሽላላ ነበርና የሚገርም ነው። አብርሃም እንግዲህ ቀብራራ አይደለ? ቀብረር ያለ የታደሰ ልጅ ቀብራራ እና ሩቲ ብትኖር ነው ያልኩትኝ። አስባችሁታል? በቃ አብርሃም ልጁን ይዞ ምናምን ነገር ሩቲ ካጠገቡ ሆና ምናምን ነገር በቃ የሆነ ግሬሳቸው በተለይ ያው ግሬስ ፋሚሊ አይደሉ? በቃ የሆነ ግሬስ ሞገስ ነበረውና እስቲ እግዚአብሔር መልካም ነውና በነገራችን ላይ ሩቲ ትናንትና ሁላችንም ናፈቀችን አይገልጹም። አያችሁ አይደል? አንድ ቀን ከሚዲያ ላይ ስትጠፋ እንግዲህ ምን ያህል ሚዲያው ጭር እንደሚል እንግዲህ አብርሃም ሁልጊዜ እንደምላችሁ መነጋገሪያ ሀሳቦችን መፍጠር ይወዳል። በተለይ እንግዲህ ሩቲ ይቅርታ ከጠይቀሽ በኋላ እንግዲህ ለአብዛኞቹ ጥያቄ የፈጠረበት ከዚህ በኋላ ሩታና አብርሃም ተገናኝተው ቪዲዮ አይሰሩም ወይ አይነት ነገር እንግዲህ ብዙ ሰው ላይ ጥያቄ ፈጥሯል አይደለም። ግን አብርሃም አሁን ላይ ከሉሌ ጋር እየመጣ ነው አይደለ? ስለዚህ እኛ ሰላም ነን አታስቡ ነው። ገባችሁ አይደለ? እኛ ሰላም ነን አታስቡ ነው። እኛም ሰላማችሁ ነው የምንፈልገው፣ አንድነታችሁ ነው የምንፈልገው። ተለያይታችሁም ይሁን ተራረቃችሁም ይሁን ግን በሰላም በፍቅር ልጃችሁ እንድታሳድጉ ለልጃችሁ ዋጋ እንድትከፍሉ እንፈልጋለን። አንዳንድ ጊዜ ያው የተዋለደ ሰው አይለያየም፣ የተዋለደ ሰው ተራርቆ አይራረቅም ይባላል አይደለ? እውነት ነው። በተለይ ልጅ ካላችሁ ልጅ በቃ ልጅ ያገናኛቸዋል። አሁን ላይ በእርግጥ አብርሃም የራሱን ላይፍ እየኖረ ነው። የራሴን ህይወት መስርቼ የራሴን የሆነ ነገር እያደረግኩ ነው ብሏል። በነገራችን ላይ አንድን ሰው አስገድዳችሁት እናንተ ህይወት ላይ እንድትቆዩ አታረጉትም። በቃ ሩታ አሁን ላይ በነገራችን ላይ በጣም ሰላማዊ የሆነ ስፔስ ላይ ነው ያለችው። ገባችሁ አይደለም? አንደኛ የማትፈልጋቸውን ሰዎች ከህይወቷ አርቃለች። ሁለተኛ ደግሞ ይቅርታ መጠየቅ ያለባትን ነገር በአጠቃላይ ይቅርታ ጠይቃለች። አንዳንዴ እኮ ይቅርታ ስትጠይቁ ምን ያህል አእምሮአችሁ ሰላም ረፍት እንደሚያገኝ ታውቃላችሁ አይደለም? አሁን ላይ እንግዲህ ደግሞ አቶ ደስታ ነው አሁን ላይ በጣም ጥያቄ እየፈጠረበት ያለው እንዴት ሩታኔን ተወችኝ እንዴት እኔን ምናምን እያለ እንግዲህ ሰሞኑን የሚፎካክራቸው ነገሮች አሉ። ቪዲዮ ሰርች ይላችኋለሁ። እንግዲህ የደስታ ዋናው ድካሙና ጉዳቱ ምንድን ነው? ደካማ ጎን አለው። ደካማ ጎን ምንድን መጋፈጥን፣ ለእሷ ዋጋ መክፈልን አላደለም። ልክ እሷ እንዴት ነው አሁን ላይ ዋጋ እየከፈለች ነው አይደለም? ለልጇ ለራሷ ስትል ዋጋ እየከፈለች ነው። ብዙ ነገሮችን ተጋፍጣ ከራሷ ጋር በጣም በብዙ ስትራግል ሆና የራሷን ህይወት እየመራች ነው አይደለ? ሰው አንተም ደግሞ ልትረዳት ይገባል ነው የምለው እኔ ማለት ነው። ግን ደግሞ በጣም አሁን ላይ እኔ ጥያቄ እየፈጠረብኝ ያለው እኔ እንዳንድ ግለሰብ አሁንም እነ ሜሪና ዳኒ እሷ ህይወት ላይ ድጋሚ መምጣታቸው አይቀርም። ለምን እንደ መሽገር ከእሷ የሚለዩ ሰዎች ስላልሆኑ ማለት ነው። እነሱ ደግሞ አልተለዩዋትም ማለት አሁንም ህይወቷ ላይ ሌላ ብጥብጥ፣ ሌላ ረብሻ ይፈጠራል። ግን ሩታ በውሳኔ ጸንተሽ ጠንክረሽ ጎብዘሽ ከዚህ በኋላ ከነሱ ህይወት በቃ አንቺ አስወጥታሻችኋል አይደለ? ከነሱ ህይወት አንቺም ከናካቴ ወጥተሻል አይደል? እነሱ ደግሞ አንቺ ህይወት ላይ እንዳይገቡ አድርገሽ በቃ የራሽን ላይፍሽን በቃ አላደለ ከልጅ ጋር ከሉሌ ጋር ቪዲዮ እየሰራሽልን ከእህቶች ጋር ከማዘር ጋር እንዴ አንቺ በጣም ብዙ ፍቅር የሆኑ ፋሚሊዎች አሉሽ። ከእነሱ ጋር መምጣት ትችያለሽ። እና በአጠቃላይ እኔ ምን ማለት እንዳለብኝ አላውቅም። ያው ብዙ ጥያቄ የሚፈጥርባችሁ ልጆች አላችሁ። ትናንትና በለቀኩት ቪዲዮ ላይ በጣም ብዙ አስተያየት እየሰጣችሁ ያላችሁ ልጆች አላችሁ። እና ግን ምናችሁ ነው የሚያሟችሁ? እውነት ምናችሁ ነው የሚያሟችሁ? እኔ ጤነኛ ትመስሉ የምትሳደቡ ልጆች እንዴት ነው ሴት ሆናችሁ የሴት ጉዳት የሴት በደል የማይሰማችሁ? ሲቀጥል ደግሞ ትናንት በማርቲ ላይ በሰራሁት ቪዲዮ እና በአብርሃም እና እንዲሁም በሄርሜላ ላይ ምን አገባሽ አንቺ አግቢያት በቃ የሆነ ማለት የምትናገሩት ነገሮች በጣም ነው የሚያስጠሉት። እንዴ አንድ ሰው ትዳርና የራሱ የሆነ ህይወት እያለው ታዲያ መማገጥና ሌላ ሰው ላይ ቺት ለማድረግ ወይም ደግሞ ባሉን ወይም ደግሞ የትዳር አጋሩን አስቀምጦ ሌላ ወንድ ፍለጋ መሄድ ማለት እኮ ይሄ በጣም የሚያስጠላ ነው። ሲጀመር ምንድነው እየተማራችሁ ያላችሁ እናንተ የምትሳደቡ ሰዎች? እናንተ ከነሱ ምን ተምራችሁ ነው? የተማራችሁት ነገር እስኪ ምንድን ነው? አንድ ሁለት ብላችሁ እስኪ ጻፉልኝ ኮሜንት ላይ። የተማራችሁት ነገር አለ? እነሱ የምትደግፉ ልጆች ማለት የትኛው ጥሩ ስራ ነው? እነሱ ሊደገፉና እነሱ ሊበረታቱ በቃ አይደለ ጎበዝ ናቸው የሚባሉበት ምንድን ነው የሰሩት?
አብርሃም ከነካቴው የማጣበስ ስራ ጀመርኩኝ። እኔና እሷ ከሄርሜላ ጋር አንዳንድ ቦታዎች ላይ ስንሄድ እነሱ የሆነ ሻይ ቡና ሲሉ ምናምን ነገር እናያቸዋለን። ስለዚህ ነፃነታቸውን አውጆ የራሳቸውን ላይፍ እንዲቀጥሉ እንዲጠናኑ እንፈልጋለን። መብታቸው ከሆነ ግን መብታቸው ሆኖ ሳለ ደግሞ እዚህ ጋር በጣም ታናናሾች እህቶች አሉ እዚህ ሚዲያው ላይ የሚከታተሉ የሚያዩ ቪዲዮችሁን። እሺ ለእነሱ ምንድነው ትምህርት የምታስቀቡ? ለእናንተ ስለወደፊት ህይወታችሁ ማለት ዛሬ ብቻ ነው እናንተ የሚያሳስባችሁ፣ ነገ አያሳስባችሁ። በቃ ዛሬ ብቻ ነው ነገሩ ሆኖና ነገሩ በቃ አላደለ ተስተካክሎ ማለፍ ያለበት ዛሬ ብቻ ነው አይደለም። በተለይ ሚዲያ ላይ ካላችሁ የምታደርጓቸው ነገሮች መጠንቀቅ፣ የምታደርጓቸው በአጠቃላይ ነገሮች ይሆናል አይደለ። ይሄ ነገር ከኔ ጋር ይሄዳል ወይ፣ ይሄ ነገር ባረገው እኔን አይጎዳኝም ወይ የሚለው ነገር አይምሯችሁ ቢመላለስ መልካም ነው። አብርሃም ችግር የለበትም እሱ ሄርሜላ እንደሚያወደት እንደማይፈቅራት ግልጽ ነው። ምናልባት አሁን ላይ ቀለበት አደረገ ምናምን ስለተባለ ምናምን ምናልባት ከአመት ከምናምን አይቆዩም፣ ከዛ የበለጠ አይቆዩም። ይሄ ልንገራችሁ፣ ብዙዎቻችሁ በጣም የሆነ እንዴት ነው ፌሽታ በፌሽታ ሆናችኋል። ወንድና ሴት በመጣ ቁጥር እኛም እዚህ ጋር ተጋቡ ተዋለዱ እንላለን። ስለዚህ ለዛም ነው አቤላና ማርቲም እንግዲህ እንደዚህ ነገር ነው ያሰቡት። ያው ትላንትላም ብያቸዋለሁ። ማርቲና አቤላ እንግዲህ በዚህ መንገድ ማን ነው የመጡበትን ፖይንት እኔ እንደራሴ እንደግል ሀሳብ ሳስበው ራሱ ያው ዩቱብ ቻናል ለመክፈት ይመስለኛል። አንዳንድ ጊዜ ያው ታውቃላችሁ አይደለ የሆነ ነገሮችን መነጋገር የታረጉና አሁን ብዙ ጊዜ የሆነ ዘፈን ሊለቀቅ ሲል ማለት ነው የሆነች እንስት ከዛ ዘፈን ከሚለቀው ሰው ጋር የሆነ ፎቶ ይነሳሉ ምናምን እንዲህ ተጋቡ ምናምን በቃ መነጋገር የሆነና ምናምን ነገር ወይ ፊልም ሊሰሩ ነው ወይ የሆነ ነገር ነውና ከሆነ ነገር ጀርባ የሆነ ነገር ይፈጠራል። ገብቷችኋል አይደለ? ስለዚህ በአጠቃላይ ግን የምናደርጋቸው ነገሮች ብናስብባቸው ነው ብናስተውል መልካም ነው። ለማንኛውም የኔ ውዶች ማለት ነው እኛ ሩቴ ሰላም፣ ጤና፣ ፍቅር ብቻ እንድትሆን ነው የምንፈልገው። በነገራችን ሁላችሁም የሰው ዘር በሙሉ ሰላምና ጤና ፍቅርን አብሼ ለሁሉም ነው የምመኘው። ግን አንዳንድ ሰዎች አሉ ማለት ሰላም የማይወዱ የሰው ደስታ የማያስደስታቸው እግዚአብሔርን እኔ ግን በስመ አብ የሩቲቶች በጣም ትለያላችሁ። በጣም 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 ትለያላችሁ። በነገራችን ትናንትና ሩቲ እንደውም የ100K ማለት ፎሎወር ገብታ ነበርና ቲክቶክ ሂስትሪ ላይ እንግዲህ ሁላችሁንም አመሰግናል ቴንኪዩ ሁላችሁንም ብላ ነበርና ያው እንግዲህ ብዙዎቻችሁ እርግጠኛ ነኝ ኢንቦክስ አርጋችሁላታል። እኔም አድርጌላታለሁ። ያው የሁሉንም ኢንቦክስ መቼ መመለስ ስለማልችል ያው ሁላችሁንም አመሰግናል ብላለችና አይደለም 100,000 ፎሎወር ይቅርና 1 ሚሊዮን መግባት የምችል እንስት ናት። ግን ስላልተጠቀመችበት ነው። ገብቷችኋል አይደለም? እሷ ዩቱብ ላይ ነው ብዙ ጊዜ እንግዲህ ጊዜዋን የምታሳልፈውና አሁን ላይ ደግሞ የቲክቶክ ፕላትፎርም በጣም አሪፍ ነው። በጣም ሰዎች ስራቸውን የሚያስታውቁበት፣ ጌም የሚጫወቱበት፣ ብቻ ብዙ ነገሮችን ከዩቱብ የበለጠ አክቲቭ የሚሆነው ቲክቶክ ላይ ነውና ሩቲ የኔ ቆንጆ በጣም ነው የምወድሽ። እኔ እንዳንድ እህት በጣም ነው የምወዳት፣ በጣም ነው የማከብራት። ከዚህ በላይ ከፍ ብላ ከዚህ በላይ በቃ ጠንክራ ጀግና ጎበዝ ሆና ማየት እፈልጋለሁ። ደግሞም ማለት የምትወል ልጅ ናት፣ ከዚህ በላይ ከፍ ብላ የምትገኝ ልጅ ናት። እና የኔ ተወዳጆች በያላችሁ በሰላም ጤና ፍቅር አብሽ የምኝላችኋለሁ። ዛሬ እንግዲህ ዘገየት ብዬ መጥቻለሁ። በጣም ብዙ ቪዲዮዎች የሚሰሩ ነበሩ፣ ግን ያው አንዳንዴ ታውቃላችሁ ከታይም አንጻር ወይም ደግሞ ከስራ አንጻር አይመችምና ስለምታበረታቱኝ ከጎኔ ስላላችሁ ጥሩ ሀሳብ ስለምትሰጡ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ባባ